የሚያወጣ ጸጉር አለኝ። እኔ ደግሞ የሾርባ ቅጠል ጸጉር አለኝ። ልጆች እሱን ነገር ጭንቅላታችሁ ላይ አታድርጉ። በሉ እዚህ ጋር አድርጉት። እሺ አባቴ አጠገብ ልሁን። አይሆንም። ማንም እኔ ጋር እንዳይመጣ ትቃጠላላችሁ። አባዬ እባክህ እኔም ላብስል። አይ ውዴ፣ እዚህ በጣም ጠባብ ነው፣ እሳት ትቃጠላላችሁ። ግን አባዬ ቲማቲም መስራት እንፈልጋለን። እሺ ውዴ፣ ቲማቲሙን አምጪውና እኔ አበስለዋለሁ። አባዬ ቃሪያስ ማብሰል እንችላለን? ቃሪያ? እሺ አምጪውና እንሰራዋለን፣ ችግር የለውም። ይሄ አባዬ በሉ ልጆች እጃችሁን ታጠቡ እና ቶሎ ነው ወደዚህ። እሺ ሰላጣው ዝግጁ ነው እና ይህንንም እናብስለው። እሺ አባ፣ ይሄ ታይሻል? ነገሮች እየተሻሻሉ እየመጡ ነው። አምላኬ ሆይ ከመቼው መጡ? አባዬ ዳፍኔ ውሃ እየረጨችኝ ነው። ግን መጀመሪያ እጄን እንድታጠብ አልፈቀደችልኝ። በዛ እናዳኝ ነው። 3 ልጅ ነው የምፈልገው ስል ታስታውሻለሽ? ትቼዋለሁ በቃ፣ ሁለቱም ሲበዛ ነው። እሺ እንግዲያውስ አሁን ልዕልት ቱርካን ትረዳችኋለች። ሂጂ በቃ ሂጂ። ጠረጴዛው ጋር እንሂድ እማዬ። ኑ ልጆች። ሙስጠፋ በዚህ ሰዓት በሰላም ነው? ከቤት ወጥቻለሁ። አልገባኝም። መውጣት ማለት? ከኮርማን ቤተሰብ ወጥቻለሁ። ግን ቆይ ሚስትና ልጅህስ? ዳሪያ እኔን አትፈልገኝም። ያን ያህል ቀላል ነው እንዴ? ያን ያህል ቀላል አይደለም። ቀላል አይደለም። ዳሪያን በጣም ነው የምወዳት ካርታል፣ በጣም እወዳታለሁ። ግን እኮ አሁን እዚህ ነው ያለው እኮ አይደል እንዴ? ምንም አይነት ትግልም የለም፣ ጭቅጭቅም የለም። ይሄ ምን አይነት ፍቅር ነው? ምንም ነገር አታውቅም። ምንም የምታውቀው ነገር የለም። ይሄ ጉዳይ ሲያስጨንቀኝ በጣም ረጅም ጊዜ ሆኖኛል እና ዛሬ ሽጉጤን ለመጨረሻ ጊዜ ጦር ሜዳ ላይ አውጥቼው ጠፋብኝ። ዛሬ ለ5 ዓመት የቆየውን የጦርነት ጨዋታ ቋጨሁት። ሙስጠፋ፣ የእውነት ለአንተ በጣም አዝኛለሁ። አብሬ ቆይቼ ችግርን ብጋራ ደስ ይለኝ ነበር፣ ግን ጨረታውን ያሸነፍንበት ኩባንያ አራት አለብኝ፣ መሄድ አለብኝ። እሺ በቃ እዚሁ ዘና በል። ነው ውዴ። አባዬ ዳሪያ
ታስገባኛለህ አባዬ? ለእኔና ለልጄ ቦታ አለ? ግራ ገብቶኝ ነው። እንዴት እንደዚህ አይነት ነገር ትጠይቂያለሽ ልጄ? አክስቴ ዳሪያ እባካችሁ ምንም እንዳትጠይቁኝ፣ ጉልበት የለኝም። እሺ ልጄ ግቢ። ና የኔ ውድ ና ናልኝ። ውሃ ጠጪ። አይ አምጪ እስቲ እንኪ ጠጪ። ይሄንን ምንድነው የተፈጠረው? ቆይ ተጣልታችሁ ነው? ንገሪኝ እስቲ ምንድነው የሆንሽው? ልጄ በይ አንቺ ሂጂ እና ከኤፌ ጋር ሁኚ። እሺ አስተኛዋለሁ አባዬ። እሺ ውይ የኔ ውድ ልጅ የኔ ቆንጆ በቃሽ። እስቲ አክስቴ በሩ ጋር እንኳን እንዳልደርስ ነገርሽኛል። በጣም ይቅርታ፣ መሄጃ ስላልነበረኝ ነው። ኦፍ ልጄ እንዴት እንደዛ ትያለሽ? ያልኩትን ከቁም ነገር ወስደሽ ነው? ዝም በይ በቃ። ዳሪያ እባክሽ እውነቱን ንገሪኝ። ባልሽ ያደረገሽ ነገር አለ? ምን አደረገሽ? ንገሪኝ። አባዬ እባክህ ምንም እንዳትጠይቀኝ፣ በኋላ እነግርሃለሁ። ምንም አይነት ኃይል የለኝም፣ በጣም ደክሞኛል። ዳሪያ ውዴ ምን ሆነሻል? ምንድን ነው? እስቲ ተረጋጉ። እሺ እሺ በቃ በቃ፣ ልጅቷን ብቻዋን እንተዋት። ውስጥ ግቢና ትንሽ ረፍት አድርጊ። ተነሽ ተነሽ፣ በቃ ተነሽ፣ ቀስ ብለሽ እንሂድ። ወንድሜ ምንድን ነው? ችግር አለ እንዴ? የተፈጠረውን ነገር ገና አላወቅኩም። ከቤቷ እቃዋን ይዛ ልጇን ይዛ ወደዚህ መታለች። እንግዲህ ፈጣሪው እስከ መጨረሻው አብቅቷል አባዬ። መጀመሪያውኑ ትክክል ያልሆነ ጋብቻ ነበር። ያኔ አባዬ አንተን ባለመስማቴ አሁን ልትናደድብኝ ትችላለህ። አይ ውዴ አልናደድብሽም። ፍቅር ይዞሽ ያንን ልጅ አገባሽ፣ ቆንጂዬም ልጅ ወለድሽ። በእርግጥ ምን አይነት ነገር እንደሆነ አላውቅም፣ ግን ከፈለግሽ ስለተናደድሽበት ነገሮች ባልሽን ላናግረው እችላለሁ። አይ አባዬ አልፈልግም። ስለምንም ነገር እንድታዋራው አልፈልግም። ኤፌ ተኝቷል። አመሰግናለሁ ዱንሽ። የተወሰነ እንዲበላ ላደርገው ሞክሬያለሁ፣ ግን ምንም አልፈለገም። አልራበው መሰለኝ፣ እምቢ አለኝ። አይ ላብልተው ነው። ጥሩ። አሁንም ምንም ነገር የማትናገሪው ስለተናደድሽ ነው። እሱም መረዳት ይችላለሁ፣ ይገባኛል። እሺ ግን ይሄ ሰው አንቺንም ሆነ ልጅሽን የሚጎዳ ነገር አድርጓል? ይሄን ብቻ ንገሪኝ እና እንደዛ ከሆነ አይ አባቴ፣ እንዴት እንደዛ አይነት ነገር እንዲፈጠር ፈቅዳለሁ ብለህ ታስባለህ? ዳሪያ ውዴ ተኝና ትንሽ ረፍት አድርጊ። ነገሮች ሲረጋጉ ቁጭ ብለን እናወራለን። አዋው ዶኑስ ትክክል ናት። ትንሽ አረፍ በይ እና ከዛ በኋላ እናወራለን። ለምንድን ነው ቆይ ድጋሚ ልጅቷ አጠገብ የተሰበሰባችሁት? ትንሽ ረፍት እንድታደርግ ተዋት እስቲ። እሺ ነዛት፣ እሺ እንሄዳለን። እረፊ ልጄ። ልጅ ያልጋውን ላስተካክልልሽ አይደል? አመሰግናለሁ አክስቴ። ልዕልቶቹ በስተ መጨረሻ ተኝተዋል። እኔም
በጣም ስለደከመኝ ገና ካሁኑ እንቅልፌ መጥቷል። ልሞት ነው። እውነቴን ነው ሶመር። እኔም እንዳንቺ ነው የሚሰማኝ። ቱርካን ትንሽ እዚህ ጋር ልታሽኝ ትችያለሽ? ዳፍኔና ኪራስ ሲረግጡኝ ነበር፣ ተጎድቻለሁ። እባክሽ እና ቀስ በይ እንጂ። በጣም እንዳረጀ ታውቃለህ ግን አይደል? ማን? እኔ? አይ እስቲ ራስሽን ይው። ከትንሽ ደቂቃዎች በፊት ወይኔ እግሬ ስትያል ነበር እንዴ? ብዙ ሰዓት ስለቆምኩኝ ነው። እኔ የሚያመመኝ ዝም ብዬ አይደለም ቱርካን፣ ያለማቋረጥ ልጆቹን ሳጫውት ነበር። ደግሞም አሁንም ኃይል አለኝ። ተጀመረ ደግሞ የሶመር የፍቅር ጨዋታዎች ተጀመሩ። የኔ ውድ ለፍቅራችን ቆይ እንዴ ምንድን ነው? ሙስጠፋ ወስኛለሁ። በቃ አብቅቷል። ሁሉ ነገር ሰልችቶኛል። ኪስ ውስጥ 5 ሳንቲም የለም። ለልጃችን የወደፊት ህይወት ጭራሽ አታስብም። አንድ ነገር ልንገርህ፣ ከሶመር ጀርባ ለማድረግ መሞከር ብቻ ነው የምታውቀው። እሱም እነሱ እስከፈቀዱ ድረስ ነው። ቤተሰብ ኖሮት ኪስ ውስጥ 5 ሳንቲም ከሌለው ሰው ጋር መኖር አልችልም። አዝናለሁ። ግን በራሱ ስራ የከሰረ ኃላፊነት የማይሰማው ከንቱ ሰው ነህ። እሺ በል ሙስጠፋ፣ ዋናውን ነገር በግላጭ አግኝተኸዋል።
በለ ወይዘሮ ቱርካን፣ አንቺ ቤቴን አፍርሰሽዋል። አሁን ግን አግኝቼሻለሁ፣ ደስ ይላል። ታያለሽ፣ ባላሰብሽው መንገድ ጠብቄ ያጠቃሻለሁ። buradasın işte. Tam şuramda, göğsümde, benliğimde, içimde. Kim demiş uzaksın diye. Buradasın, buradasın işte. Tam şuramda, göğsümde, benliğimde, içimde. Sıcaksın, sıcaksın, her an yanımdasın. Nefes alışım, gülüşümsün. Sıcaksın, sıcaksın, her an aklımdasın. Sesinin işisin, kalbimin. ይኸውልሽ ቱርካን፣ አሁን በዚሽ ቅጽበት ብሞት እንኳን እንደኔ ደስተኛና ሰላም የሚሰማው ሰው አይኖርም። እንደዚህ አትበል። እውነቴን ነው ቱርካን፣ ደስተኛ ነኝ፣ ሰላም እየተሰማኝ ነው። ሁሌ እንደዚህ መኖር አለብን ወይም አሁኑኑ እሞታለሁ። ተው የኔ ውድ፣ ደግመን ነገ ጠዋትም ስንነቃ በአዲስ መንፈስ እንነቃለን። ልክ ሁሉም ህልሞችና ሐዘኖች ወደ ኋላ እንደሚቀሩት ሁሉ እኛም እንግዲህ ፍቅራችንን እንደ አዲስ እንጀምራለን እና ሁሌም በልጆቻችን ታጅበን እንኖራለን። እኔና አንቺ በሰላም በጸጥታ ሐይቅ አጠገብ ያለ ቆንጆ ቤት፣ ልጆቻችን ደስ ብሏቸው ፈረሶች እየጋለቡ፣ ከቤቱ ጀርባ ጥቅጥቅ ያለ ጫካ አለ፣ ደስ የሚል ክረምት፣ በረዶ ላይ ቀይ ለብሳ የምትሮጥ ቆንጆ ሴት ሁሌም ትኖራለች። ደግሞም ውዴ በረዶ ላይ ፋኖስ ይዞ የሚሮጥ መልከ መልካም ወንድ ይኖራል። ያ ሰውዬ የሴቷን እጅ ይዟታል እና በዘላለም እሳት ጥላ ውስጥ እስኪነጋ ድረስ ይጨፍራሉ። Ellerimin titremesi, korkum, heyecanım, umudumsun. Şiirlerim sen, resimlerim sen, tesellim, özlemim, mutluluğumsun. Dudağımda tek şarkım, kadehimde tek içkim, aklımdaki tek isim. Kim demiş uzaksın diye. Sıcaksın, sıcaksın, her an yanımdasın. Nefes alışım, gülüşümsün. Sıcaksın, sıcaksın, her an aklımdasın. Sesinin işisin, kalbimin.
ዳሪያ እባክህን ዳሪያ ልጠራልኝ ትችላለህ? ሙስጠፋ ልጄ ሰክረሃል። እሺ አሁን ዳሪያ በጣም ተናዳባለች፣ ባንተ አዝናለች። አሁን ትክክለኛው ሰዓት አይደለም፣ በፍጹም አይደለም። ሂድና ረፍ። ዳሪያም ስትረጋጋ ነገ ታወራታለህ፣ ወይም በኋላ ደውልላት። በኋላ የሚባል ነገር የለም አጎቴ ሳዲቅ፣ ሰዓት የለኝም። እባክህን ዳሪያን ጥራልኝ። ስማ እኔ አልጣላም፣ አልጮህም፣ ምንም ነገር አላደርግም። አንድ ነገር ብቻ ልንገራት እባክህን። ልጄ በል ሂድ፣ ግድ የለም ሂድ አልኩህ፣ ሂድ። ዳሪያ! እንዴ ምንድን ነው? አትጩህ ልጄ፣ ሰክረሃል፣ እባክህ ሂድ። ዳሪያ! አትጩህ፣ ዝም በል፣ እየረበሽካቸው ነው። ዳሪያ! ሙስጠፋ ዳሪያ ወደ ታች እንዳትሄጂ። አባቴን ሰላም እየነሳው ነው። ሄጄ ቦታውና ልኩን አሳየዋለሁ። ዶንሽ ዳሪያ፣ አንቺ ከኤፌ ጋር ቆይ። አጎቴ ሳዲቅ እባክህ። አይሆንም አልኩ። ዳሪያ ስማኝ እባክህን፣ ሁሉም ተኝቷል፣ ዝም በል። አባዬ ዞር በል። አጎቴ አሳልፈኝ እሺ፣ እኔ አናግረዋለሁ። አባዬ ባሌ እኮ ነው። ዳሪያ ችግር የለውም፣ አናግረዋለሁ። በቃ ዞር በሉ፣ እንግቡ። እሺ ናፋቴ ግባ፣ ናግባ። ሙስጠፋ እስቲ ንገረኝ፣ እዚህ ምን ትሰራለህ? ለአባቴ አልነገርኩትም። ልጄን የካዲ ልጅ እንዳይሉት ብዬ ነው ዝም ያልኩት። አሁን ሂድ። ዳሪያ እባክሽን ልጃችንን ይዘን ከዚህ እንሂድ። እባክሽን ከዚህ እንሂድ። ስሚኝ፣ አዲስ ሕይወትን ጀመር። እባክሽን ይኸውልሽ፣ እኔና አንቺ ከሆን በኋላ ማንም ሰው አያስፈልገንም። እሺ ተግባባን? ትሰማለህ ሙስጠፋ፣ እኔ ከአንተ ጋር ወዴትም አልሄድም። ዳሪያ ይሄ ምንድን ነው ሙስጠፋ? ከየት ነው ያገኘኸው? ሙስጠፋ ምን እያደረክ ነው? ሙስጠፋ አቁም! ሙስጠፋ ምን እያደረክ ነው? የፈጣሪ ያለ ምን እያደረገ ነው? ሙስጠፋ ምን እያደረክ ነው? ዳሪያ እባክሽን ኤፌን ይዘን ከዚህ እንሂድ። ከዚህ ሄደን አዲስ ሕይወትን ጀምረ። እባክሽን ሙስጠፋ ተወኝ። እባክሽን ሙስጠፋ ልቀቀኝ! ልቀቀኝ እያልኩህ እኮ ነው። ዳሪያ እባክሽ፣ እየለመንኩሽ ነው። ዳሪያ ልቀቀኝ እባክሽን። ምንድን ነው? ዳሪያ እወድሻለሁ፣ እባክሽን። እንዴ ተረጋጋ እንጂ። ምንድን ነው ችግሩ? ለምን አታርፍም አንተ? ሂጅ ግቢ፣ አንቺ በይ ሂጂ። ዳሪያ ግቢ፣ በቃ ይኸውልሽ፣ ግቢ ብዬሻለሁ፣ ወደ ውስጥ ግቢ ብዬሻለሁ። ሙስጠፋ ነገሩ ከመባባሱ በፊት ከዚህ ቦታ ሂድልኝ። አጎቴ ሳዲቅ እባክህ ዳሪያ ላናግራት እባክህ። ዳሪያ አትጩህ። በል ፋቲ ገንዘቡንና ሻንጣውን ስጠው። እንካ ልጄ ይዘህ ሂድ። በል ችግር ሳይፈጠር ሂድ ብያለሁ። ሂድልኝ ፍጠን። አጎቴ ሳዲቅ ይኸውልህ፣ እውነቴን ነው፣ መጥፎ ሰው አይደለሁም። እመነኝ፣ እናቴ እንደዚህ ደካማ አድርጋ አይደለም ያሳደገችኝ። እኔ በጭራሽ እንደዚህ አይደለሁም። ይኸውልህ ሚስቴን በጣም እወዳታለሁ እና ልጄንም በጣም እወደዋለሁ። ለእነሱ ስለ ሕይወቴን ጥሩ አደርጋለሁ፣ ቃል እገባልሃለሁ። አሁን ገንዘብ አለኝ። አየህ አጎቴ ሳዲቅ እባክህን። ብዙ ጊዜ ረጅም ንግግር ውሸት ነው። ብዙ ሀብት ደግሞ በሕገ ወጥ የመጣን ይባላል። መንገድ የትክክለኛ መንገድ እንዳልሆነ ግልጽ ነው። በላውን ሂድና እጅህን ለፖሊስ ስጥ፣ ወይም ገንዘቡን ለባለቤቱ መልስና ከህሊና ጋር ታረቅ። እንዴትም አድርገህ ራስን አስተካከል። ከዛ ተመልሰና ያልኩ ግልጽ ነው አይደል? በሊድ ቀጥል። ይህንን ለሶመር ልትሰጥልኝ ትችላለህ? ከቱርካን ጋር ባህሩ ጋር ናቸው። እሺ እሰጥልሃለሁ። ወንድሜ እስኪ ክፈተው። ምን ይላል? አንተ ልጅ ትንሽ እንኳን አታፍርም? በልናውን ግባ።
ትንሽ ደከመኝ መሰለኝ ሶመር። አንቺን በመጠራጠሬ ለራሴ ይቅርታ ማድረግ አልችልም ቱርካን። ሳስበው አሁንም የጠላሽኝ ይመስለኛል። በፍጹም ደስተኛ አትመስይም እኮ። በእኛ መሃል አንድ ትልቅ የማይታይ ግድግዳ ያለ ይመስለኛል። አይ እንደሱ አይደለም። በነገራችን ላይ በጣም እየደከመኝ ነው የኔ ፍቅር። አልወድቅም አይደል? አትወድቂም። እኔ ይዝሻለሁ። ብትወድቂም አብሬሽ እወድቃለሁ። በይ ነይ 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 ተቀመጪ። አሁን ደህና ነሽ? እንኳን ደህና መጣሽ። አመሰግናለሁ ውዴ። እንኳን ለቤትሽ አበቃሽ ሩቻን። በስተ መጨረሻ ወደ ቤት ተመለስኩኝ። ፈጣሪ ተመሰገነ ይሁን። እና ውዴ አሁን ገላሽን መታጠብ ትፈልጊያለሽ? አይ በኋላ ላይ ታጠባለሁ፣ ግን ከፈለግ ካንተ ግባና ታጠብ። እሺ በቃ ራስሽን ዘና አድርጌ ታጥቤ እመጣለሁ። ክፍሉ ተዘጋጅቷል አይደል? ተዘጋጅቷል እመቤት። ጥሩ። ሁሉም ልክ እንደምፈልገው ነው የሆነው። አባቴ ሳዲቅ፣ ደህና አደርክ? እንዴት አደርክ? ግባ እንጂ። ቱርካንና ልጆቹ ተኝተዋል፣ ግን አሁን መነሳታቸው አይቀርም። ቁርስ አዘጋጅቻለሁ። እባክህን አብረህን ብላ፣ እነሱም ሲያዩህ ደስ ይላቸዋል። አይ ብዙም አልቆይም። ሙስጠፋ ይህንን እንድሰጥ ልኮኝ ነው። ምንድን ነው? እኔ እንጃ አላነበብኩትም። አምላኬ ሆይ ሶመር፣ ይህንን ላንተ መጻፍ በጣም ከባድ ነው፣ ግን ማድረግ አለብኝ። ያንተን ፊት ባየ ቁጥር ስለት ልቤ ውስጥ የገባ አይነት ስሜት ይሰማኛል። በእያንዳንዱ ቅጽበት፣ በእያንዳንዱ ደቂቃ ስቃይ ይሰማኛል። ሞቱን የሚመኝ እስረኛ ሆኛለሁ። ሞቱን ከሚመኝ እስረኛ ምንም አልለይም። አባዬ፣ ደህና አደርሽ የኔ ቆንጆ ልጅ። ደህና አደርክ? እናትህ እንዲህ እንድትሆን ያደረግኩት እኔ ነኝ። በሙሉ ጤንነት ቆማ
እንደምትሄድ ተስፋ አደርጋለሁ። ጸሎቴ እሱ ነው። ሆን ብዬ ያረኩት ነገር አይደለም፣ ግን በዛች ቅጽበት በንዴት ተነሳስቼ ያጠፋው። ይህን በማድረጌ መቼም ቢሆን ለራሴ ይቅርታ አላደርግለትም። ላደረግኩት ነገርም ይቅርታም አይገባኝ። አውሬ የሆንኩ ሰው ነኝ። ከልጄ ጋር ልሄድ ነው ሶመር። አሁን ዳፍኒ ብቻ ነች ድጋፌ። የመኖሬ ምክንያት እሷ ብቻ ናት። እባክህ ተከትለኝ እንዳትመጣ። መልካም ነገሬን በሙሉ ሰጥቻለሁ ቱርካን። ንዴትና ጸጸት አሁን ሁለቱ የቆዩ ወዳጆች ሆነዋል። በህልም ከተሞላ ምሽት በኋላ የቀረው ይቅርታ የሌለው ውብና ኑዛዜ የተሞላው ቃላት ብቻ ነው። እህቴ የተረት ተረት መጨረሻው እንደማያምር አስቀድማ ታውቅ ነበር። ግን የዛ ደስታ የሌለው ማብቂያ የሚመጣው በአባቷ መሪነት እንደሆነ አልጠበቀችም ነበር። ሶመር እባክህን ቀስ በል፣ ልጆቹ እኮ አሉ። ለምንድን የሚንሳፈፈውን ቤተ መንግስት በችኩላ ጥለን የመጣ ነው? እንቅልፌ ገና አልጨረስኩም። ወይ አባዬ! አባዬ፣ እኔ በጣም እርቦኛል። እባክህን ምግብ እንብላ። ፈጣሪ ሆይ ምን አድርጌ ነው? ና እዚህ ጋርም አንሳ። እባክህ አሁን ካሜራውን ማየት እችላለሁ? ከጨረስን በኋላ እሱን አብረን ማየት እንችላለን። ችግር የለውም። ለሶመር የተላከ ፖሊስ ነበር። እሱ ወጥቷል እንዴ? የምታውቀው ነገር አለ? አዎ ወጥቷል ጌታዬ። ረዳት እንዳለችው ተጠርጣሪው እዚህ መስራት ጀምሮ ነበር። አዎ። ከካዝናው የተሰረቀው ገንዘብ በጣም ብዙ ነው። አዲሱን ቅጥረኛ ክፍል ውስጥ እንዴት አምነው ልታስቀምጦች አልከባክህ? ከሚስቱ ጋር ተጋጭቶ ስለነበረ ምሽቱን ቢሮ ውስጥ ማሳለፍ አቅዶ ነበር። ደግሞ ቤተሰቡን አውቀዋለሁ። የኮርማን ቤተሰብ ልጅ ነው። በጭራሽ ይህን ያደርጋል ብዬ አልጠበቅኩም ነበር። ልጆቹን አባቴ ጋር ትተን አንዴ ማውራት እንችላለን? እዚህ ላይ አቶ ሙስጠፋ ማታ ላይ ሻንጣ ይዞ ከድርጅቱ ሲወጣ ይታያል። አመሰግናለሁ። እሺ አለቃ፣ እኔ ክፍልም ካሜራ አለ እና ያው ያልኩን ደብዳቤ ድንገት ከተወሰደ በሱ ማየት እንችላለን? እሺ፣ መጀመሪያ ምርመራ እናድርግ። ፖሊስ ጣቢያ ያለውን ነገር መጨረስ አለብን። ወደዛው ሄደን ቶሎ ክሱን ብንጀምር ጥሩ ነው። እሺ፣ መጣው። ፊገን፣ ቱርካንን ማግኘት አልቻልኩም። ስልኳም ዝግ ነው። አሁን በዚህ ሰዓት ከሶመር ጋር መሆን አለባት። እባክሽ የሚደረገው ነገር ሁሉ አድርጊና አግኛት። እሺ፣ ያለውን ሁኔታ ንገሪያት። ደብዳቤውን ካዝና ውስጥ እንደሌለ ንገሪያትና አስቀድማ ጥንቃቄ እንድታደርግ ንገሪያት። የምለው ነገር እንደገባሽ እርግጠኛ ነኝ። ቆየ፣ ምን ደብዳቤ ነው ካርታል? ፊገን፣ ጥያቄ አታብዢ፣ ያልኩትን አድርጊ። ለምንድን ነው አሁንም የምትከላከልላት? በጭራሽ የተከላከልኩላት አይደለም። አሁንም ለደፍኔ ብዬ ነው ብቻ እንዳትለኝ ካርታል። እኔ አሁን የማደርገው አንድ ጉዳይ አለ። ያልኩሽን ብቻ አድርጊ። እሺ ፊገን? እሺ። ውረዱ ልጆች። ኖ ኖ ኖ፣ ነይ ውዴ፣ ቀጥታ ወደ ቤት ትሄዳላችሁ። አባዬ ግን ለምን? የእህትሽን እጅ ያዢና ወደ ቤት ሂዱ። በሉ ተራመዱ። በሉ ፍጠኑ። አቶ ሶመር? አይላ እዚህ ናት እንዴ? አዎ እዚህ ናት። ቶሎ መጣችሁ። ለልጆቹ ቁርስ ልታዘጋጅላቸው ትችላለሽ? ከነጋ ምንም አልበሉ። እሺ እሺ፣ ኑ ልጆች። ልጄ የምትቆዩ መስሎኝ ነበር። እማዬ፣ እኛ ሶመርን እጠላዋለሁ፣ ምክንያቱም ሶመር እናቴ ላይ ይጮህባታል።
አባዬ ለምንድን ነው ወደ ቤት ያመጣህ? ለ3 ቀን እንቆያል ነበር እንዴ? በሉ ነው የሆነ ነገር እንብላ። ምንድን ነው ልጄ? ቱርካን የት ናት? ይቅርታ እማዬ፣ ምንም ነገር እንዳትጠይቅኝ። ለምንድን ነው ይቅርታ የምትጠይቀው ልጄ? ሶመር ሶመር፣ ምንድን ነው ልጄ? ሶመር ምንድን ነው? ቀበቶን አድርጌ። ኦ አምላኬ፣ የእብድ ሥራ እንደማይሠራ ተስፋ አደርጋለሁ። ሙስጠፋ ኮርማን እዚህ ነው እንዴ የሚኖረው? እመቤት? አዎ በትክክል የባሌ ልጅ ነው፣ ግን አሁን ላይ ቤት የለም። ችግር አለ እንዴ? ቆይ ሶመር፣ ወዴት እየሄድን ነው? ወደ ሲኦል። ወደ ሲኦል እንዴት ነው ቱርካን? እባክህን ተረጋጋና እናውራ እባክህ። ዳሪያ ብቻሽን አትሂጂ፣ እኔ አብሬሽ ልምጣ። ዳሪያ ምንድን ነው? አለቃ አለቃ፣ ምንድን ነው የተፈጠረው? ቆይ ልጄን ወዴት ነው የምትወስዷት? የልጅ ባል ላይ ጥቆማ ደርሶናል። የእሷን ቃል ለመውሰድ ፈልገን ነው። ወንድሜ ትሄዳለህ ወይስ እኔ ልሂድ? አባዬ እዚህ ይሁን፣ ያለውን ነገር ደውዬ እነግርሃለሁ። እሺ አለቃ፣ ልጄን ወዴት ነው የምትወስዷት? አይሆንም አይሆንም፣ እባክህን ተረጋጋ። ተያያዝናለሁ። ምንም ጊዜ ማጥፋት አንችልም። ግን ልጁን ይኸው ፈርቷል። እኔ ራሴ ልጄን ይዤ እመጣለሁ። ይዣት እመጣለሁ። ግድ የለም፣ እንደዛ ይሻላል። እሺ፣ አቅራቢያ ያለው ፖሊስ ጣቢያ ነው። እሺ፣ አታስብ፣ አመጣታለሁ። ወንድሜ በቃ እኔ ልሂድ። አይ እዚህ ሁን፣ ሂጂ ልጄ። የሆነ አይነት ስህተት ተፈጥሮ ሊሆን ይችላል። ማለቴ ሙስጠፋ እንዳደረገው የሚያሳይ ተጨባጭ ማስረጃ አለክ? ምን ነካሽ ሩቻን ውዴ? ቅጂው ላይ እኮ በግልጽ ይታያል። ይህን ማመን አልችልም። እንዴት እንደዚህ አይነት ነገር ሊያደርግ ይችላል? እንግዲህ አድርጎታል። ይሄ የተረገመ ልጅ በቃ አዋርዶናል ማለት ነው። እሺ፣ በፈጣሪ ስም እባክህ ተረጋጋ። ደም ግፊትህ ደግሞ ይነሳል። ሶመርን እንዳገኘሁት ወደ እሱ ልከዋለሁ። በል ውዴ ተረጋጋ። ልጆቹ ቁርሳቸውን በሉ? እንዲ አይላ በልተዋል እመቤት፣ እና እንቅልፋቸውን ስላልጨረሱ አስተኝቻቸዋለሁ። ኦ አምላኬ፣ ምን ሆነው ይሆን? እኔ አሁንስ ማበዴ ነው። ዳፍኔ በጣም እያለቀሰች ነው የተኛችው። ወይዘሮ ሩቻን ሶመር እናቴ ላይ በጣም ተናዶባታል እና አልወደውም እያለች ነው። የፈራሁት እንዳልደረሰ ተስፋ አደርጋለሁ።